ሰላም ውድ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው እንግዲህ ዛሬ በሌላ ቪዲዮ ተመልሰን መተናል። እንግዲህ አብዛኛው ጊዜ ቁርስ ነው የምሰራው። ባለፈው ምሳ ሰርቻለሁ። ቁርስ ነው አብዛኛው ጊዜ ቀለል ያለ ነገር ለመስራት ማሰበው። ዛሬ እንግዲህ እርጥብ ለመስራት መጥቻለሁ። ያው እርጥብ ለአብዛኞቻችሁ ሰዎች አዲስ አይደለም። ልጆቻችን እንግዲህ ግዙልኝ ማሚ ዳዲ ይላሉ። በቤት ውስጥ ቀለል ባለ የውጭው ዘይት የሚጨምሩት ቅመማ ቅመሞች ምናምን ትንሽ ይከብዳሉ ለትልቅ ሰውም እና ስለዚህ ልጆች ያለን ሰዎች ደግሞ ቤት ውስጥ በቀላሉ ብንሰራላቸው አሪፍ ይሆናል ብዬ እኔ ለልጆቼ እንዴት እንደምሰራው ላሳያችሁ ነው። አሁን ይህን እንግዲህ ድንቹን ፍቄው በውሃ አድርጌዋለሁ። ይሄንን ትንሽ አገነፍለዋለሁ። በዘይት አልጠብሰውም፣ ምክንያቱም ዘይቱ ብዙም እንትን አይልም። በውሃ አገንፍዬው ከዛ በኋላ ደግሞ እንዴት እንደምሰራው አሳያችኋለሁ። መጨመረውን ቅመማ ቅመም ይዤ መጥቼ አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው አገንፍዬው መጥቼ ያለው እንግዲህ ይሄ እንደዚህ እንደምታዩት ነው። ከላይ ትንሽ ጨው ነስንሽበታለሁ። ከዛ እዚህ ጋር ይሄ እቺን የምታክል ዘይት ጨው ነው ውስጥ ያለው። ትንሽ እዚህ ላይ ያደረኩት ምክንያቱም እዚህ እየሰራው ካደረኩትኝ ወደ ውስጡ ጨው አይገባምና ባዶ ይሆናል። እዚህ ጋር ደግሞ ትንሽ ጨው አድርጌበታለሁ። እንደምታዩት የተፈጨ ጨው ነው ያደረኩበት። ከዘይቱ ጋር እንትን እንዲልልኝ ትንሽ እያጋልኩት ነው። ይሄንን ቀቅዬዋለሁ፣ እንደዚህ አጋንፍዬዋለሁ። ይሄው እዚህ ጋር ደግሞ ትንሽ ገርደፍ የተደረገ ሽንኩርት፣ ይሄ አዝመሪኖ ነው። እዚህ ጋር ማጂ አለኝ። ክኖር ቢኖር አሪፍ ነው። ያው ከሌለ ግን ማጂን ብትጠቀሙ ችግር የለም። እዚህ ጋር ቀይ ቃሪያና አረንጓዴ ቃሪያ ትንሽ ከትፌያለሁ። እንግዲህ እነዚህን አራቱን ግብአት አንድ ላይ አድርጌ ነው የምሰራው ማለት ነው። ከዛ ደግሞ የምንጨምራቸውን ካቻፕ ምናምን ሊሆን ይችላል። እኔ 3 እንቁላል ቀቅያለሁ የምጨምረውን። እሱን ደግሞ እነዚህን ከቀላቀልን በኋላ አብረን እንጨምራለን ማለት ነው። እና እኔ ይሄንን አሁን አብዛኛው ሰው እንዴት ነው ቀይ የሚሆነው ሚጥሚጣ ነው በርበሬ ነው ይላል። እኔ ልጆች ስለሆነ የሚበሉት በርበሬ ትንሽ ነው የማደርገው። እንዴት እንደማደርገ ደግሞ ጨማምሬ አሳያቸዋለሁ። ይሄው እንደዚህ ነው እኔ የምጨምረው። ትንሽ በርበሬ ነው የማደርገው። ሽንኩርቱን አላበስለውም። በርበሬና ሽንኩርቱን አብሬ ነው የምጨምረው። ይሄ እንደዚህ አላበስለውም ሽንኩርቱን፣ ምክንያቱም ሲበላ ከሽ የሚል ድምጽ እንዲኖረው አላበስለውም። ይሄው እንደዚህ ከዛ አጠፋበታለሁ። እሱን አጠፋበታለሁ። ይሄው እንደዚህ አሪፍ የሚያምር ከለር ያመጣላችኋል። ከዛ በዚህ ሰዓት ድንቹን ጨምሩታላችሁ ማለት ነው። አጠንፍፉት፣ ግን ድንቹን በደንብ ጥፍፍ ይበል። በደንብ ውስጥ ያለው ውሃ በደንብ እስኪወጣ ድረስ ጥፍፍ ይበል በደንብ ማለት ነው። መጥበስ የማልፈልገው እኔ ዘይቱ ለልጆች ሰውነት ወይም ደግሞ ስብ ነው የሚያመጣው እንጂ ምን በፈሳሽም ጠበሳችሁት በጭቃም ጠበሳችሁት ስብ ነው መጨረሻው። ገባችሁ? ምንም ጥቅም የለው ለልጆች ጤና ምንም ጥቅም የለው። ስለዚህ እቤት ውስጥ እንደዚህ ቀለል ባለ መንገድ እንደዚህ አዳባልቃችሁት። እኔ ካሜራውን ስለያዝኩት በደንብ ማዳባለቅ አልተመቸኝም። አዳባልቄ ቀጣይ ሂደት ደግሞ አብረን እንገባለን። አብረን እንደዚህ አሪፍ አድርጌ አዳባልቄዋለሁ። ከዛ ቅድም የፈጨሁትን ፈጭቼው ነው። ይሄን አዝመሪ ነው ፈጭቼው ነው። ይሄው እንደዚህ ከላይ ነው የማደርገው። ብዙ ሰው አይበላም እኮ ምናምን እንዴት ያላምጡታል ምናምን ይላል። ግን የተፈጨ ሲሆን በደንብ በቃ ደስ ይላል፣ አያስታውቅም። የአዝመሪ ነው ሽታ ታጡታላችሁ። በቃ ወጥን በጣም ነው የሚያጣፍጠው። ምግብ ላይም እንደዚህ ላይም የእንግሊዝ ነው አዝመሪን የሌላው እርጥብ አይበሉም። አንዳንዴ ሲያልቅበት ሳልጨምርበት ሲቀር አይበሉልኝ። በቃ ደስ አይልም፣ አይጣፍጣቸውም። ከዛ ቅድም እዚህ ጋር ያደረኩትን ቃሪያ ከላዩ ላይ አደርግበታለሁ። እንደዚህ ሆነ። በእሱ ሙቀት ትንሽ ቃሪያውና እንትኑ ወደ ውስጥ በደንብ እንዲዋሃድ አደርጋለሁ ማለት ነው። ከዛ እንቁላሉን ከትፌ ቀጣይ የሚገባውን ግብአት ካቻፕ እና እኔ የምጠቀማቸውን ነገራቶች ዳቦ ላይ እሺ ይወጣለሁ።
ይሄው ተበልሽ መጥቻለሁ። እንግዲህ መጨመራቸውን ነገራቶች ይዤ ይሄ ካቻ ማዮኒዝ እና ሸጣ ነው። ይሄ ሶስቱን አንድ ላይ አደባልቄ ይሄው እንደዚህ አይነት ነገር ወፈር ያለ መጥቶልኛል። ሁለተኛው ደግሞ አቼቶ ጠሂናና ጫው ሶስቱን አንድ ላይ አድርጌ ነው። ይሄንን እቤት ውስጥ ሰርተነው ነው። ከዚህ በፊት ያለው ቪዲዮ ደግማችሁ ማየት ትችላላችሁ። ይሄ የተቀቀለ እንቁላል ነው። ይሄው እንዴት እንደሰራሁት አሳይቻችኋለሁ። ስለዚህ አንድ ላይ እናድርገውና የልጆቹ ቁርስ ደረሰ ማለት ነው። እኔም አደርግላችሁ በአንድ በኩል አንዱን በአንድ በኩል አንዱን ነው። ያው አንድ ማንኪያ ካደረጋችሁበት በቂ ነው። ይሄን ያህል ብዝት ያለ መሆን የለበትም። ይሄንን በዚህ በኩል በዚህ በኩል ደግሞ ሌላኛው የሰራሁትን ደረቅ በባዶ ከሚያስጠላቸው እንደዚህ ካደረጋችሁ በቤት ውስጥ በውጪ ከመግዛት ራሳችሁ እየሰራችሁ ትችላላችሁ። ለልጆቻችሁ ክረምት ነው እንግዲህ አሁን ምግብ ብሉላችኋል ልጆቹ። እዚህ እንደዚህ እየሰራችሁ ቤት ውስጥ ማብላት ትችላላችሁ። ስላገነፈልኩት ነው እንደዛኛው ውጪ እንደሚገዛው ቺፕስ ነው እርጥብ ያልሆነላችሁ። ቺፕስ በሉት እኮ ያ ቺፕሱን ነው እንትን እያሉ የእርጥብ እያሉ የሚሸጡት። ከዛ ይቺን ከላይ እንደዚህ ሲያዩት ደስ እንዲላቸው ትንሽ ጠብ አደርግላቸዋለሁ። እንደዚህ እንግዲህ እንደዚህ እያደረግን ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ አበረታቱን። ሀሳብ አስተያየታችን መስጫ በኮሜንታችን ክፍት ነው። እስከሚቀጥለው ቪዲዮ እንግዲህ መልካም ጊዜ መልካም ቆይታ ባይ